ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋቲው ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ከፍ ታደርጋላችሁ። በርካታ የእግር ኳስ አድማጮች ይኖሩናል። ላይክ እንድታደርጉ፣ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁል ጊዜው የምታደርጉትን ድጋፍ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የካራባኦ ካፕ የትናንት ምሽት ጨዋታ ውጤቶችን፣ አንዳንድ መነሳት ያለባቸውን ነጥቦች እንደ ውድድሩ ሁኔታ ተመልክተን እንግዲህ የሁሉንም የምሽቱን ጨዋታ በአንድ ፕሮግራም መነሳት ባለባቸው ነጥቦች ላይ ትኩረት አድርገን ሶስቱ ትላልቅ ክለቦች ወደ ቀጣይ ዙር ሲያልፉ የአርነ ስሎት ሊቨርፑል ሌላ ሽንፈት አስተናግዷል። ለውድድሩ የሰጠሩት ትኩረት ወይስ የክለቡ ወቅታዊ አይደንቲቲ ነው? በእነዚህ ጉዳዮች እንግዲህ ጥያቄዎችን አንስተን ምላሽ እንሰጥበታለን። መደምደሚያውን ለእናንተ እንተዋለን፣ ቆይታ እናደርጋለን። ቼልሲ ሌላ ድራማ፣ ሌላ ቀይ ካርድ፣ ማንቸስተር ሲቲ ከመመራት ተነስቶ ያሸነፈበት፣ አርሴናል በሌላ ክሊንሺት 2 ግብ አስቆጥሮ ያሸነፈበት የካራባኦ ካፕ 16 ውስጥ ጨዋታ ክለቦች እንግዲህ አሸንፈው ወደ ቀጣዩ ዙር አልፈዋል። ያለፉት ክለቦች ደግሞ ተለይተው ታውቋል። ይህንን ተከትሎ እርስ በርስ ማን ከማን ጋር ሊገናኝ እንደሚችል ከጨዋታው በኋላ ድልድሉ ይፋ ሆኗል እና በድልድሉም ዙሪያ የተወሰኑ ነጥቦችን እናነሳለን። ከኛ ጋር ቆይታ ስታደርጉ የምሽቱን የካራባኦ ካፕ ውጤትና ዋና ዋና ጉዳዮችን እናነሳለን። እስቲ በእንግሊዝ ጋዜጦች የዛሬ የጋዜጣ ገጻቸው ላይ የስፖርት የእግር ኳስ አምዳቸው ላይ ይዘው የወጡትን የተለያዩ ጋዜጦችን እንመልከት። በተለይ ዴይሊ ቴሌግራፍ በፊት ገጹ ላይ ኢት ኦል ጎን ቱ ፖት ስሎት ይላል እና ቴሌግራፍ ይሄን ጽሁፍ በመጠቀም እንደገና ዘጋርዲያንን ስትመለከቱ ስሎት ካናት ስቶፕ ሩት የሚል ትልቅ ጽሁፍ ያለው፣ ሁሉም ጋዜጦችን ከተመለከታችሁ ዘ ታይምስ በኋላ ገጹ ላይ ፓላስ ሊቨርፑል ሃትሪክ ብሎ ነው ይዞ የወጣው። የተለያዩ ጋዜጦች እንግዲህ ትኩረታቸው በአጠቃላይ ሊቨርፑል ላይ ሆኗል። ምክንያቱም ግማሽ ቢሊዮን ፓውንድ አውጥቷል። አስደናቂ ቅድመ ዝግጅት አድርጓል። ይሄ የውድድር ዓመት በሁሉም ውድድሮች የአሸናፊነት እድሉ በጣም ሰፊ እንደሆነ ሲነገር ነበር። ቀጣይነት ያለው የቡድን ግንባታ እንደሆነ ሲነገር ነበር። ሻምፒዮን ሆኖ የመጣ ቡድን ጥገናዊ ለውጡ አስደናቂ ነበር ተብሎ ብዙ ተወርቶለታል። አሰልጣኙ ግን በታሰበለት ልክ ባያደርጉ እንኳን በዛ ደረጃ ባያስቀምጡት እንኳን ተፎካካሪ ማድረግ ይችላሉ የሚል እምነት ስለነበር በቂ ኢንቨስትመንት አድርጓል። የታሰበውን ልክ አይደለም፣ ከታሰበውን በታች ወርዶ ቢያንስ ተፎካካሪ የመሆን ባህሪ ማሳየት አይደለም፣ ያልተጠበቀ መውረድና ማሽቆልቆል ነው ይሄ ቡድን እያሳየ የሚገኘው። የትናንትናው ግን ለየት የሚለው ሁለት ጉዳዮችን እናነሳለን። አንደኛ ሊቨርፑል በካራባኦ ካፕ ከዚህ ቀደም የሚጠቀመው ስብስብ ይታወቃል። ለአካዳሚ ተጫዋች የርገን ክሎፕ በዚህ ውድድር በአካዳሚ ተጫዋቾች ካራባኦ ካፕን፣ ዋንጫን የእሳቸው የአንፊልድ ቤት ቆይታ መደምደሚያ አድርገው ነው የሄዱት በወጣቶች። አምናኛ አሰልጣኝ ፋይናል ይዘው ቀረቡ፣ አርነ ስሎት በኒውካስል ተሸነፉ። ዘንድሮ ግን በዚህ ውድድር ሊቨርፑል ለምሳሌ ሳውዛምፕተንን ሲያልፍ ከሞላ ጎደል በርካታ ተጫዋቾች ነበሩ። ነገር ግን በትናንት ምሽት አሁን ለምሳሌ ቼልሲ የተጠቀመውን ምርጥ 11 ብትመለከቱ፣ ሲቲ፣ አርሴናል፣ ኒውካስል፣ ቶትናም የተጠቀሙትን ብታዩ እስኳዱ ቢያንስ ለቋሚ 11 ለሊጉ ላይ ላይጠቀሙ ይችላሉ። ግን ውጤት ቀያሪ ወሳኝ ተጫዋቾች ቢያንስ 3-4 ተጫዋቾች ከዋና ቡድን ውስጥ አሉ። በምርጥ 11 ውስጥ በአማካይ 5 ተጫዋች ነበራቸው እነዚህ ታላላቅ ክለቦች። ሊቨርፑል በምርጥ 11 ላይ እንኳን አንድ ተጫዋች ነው በዘንድሮ የውድድር ዓመት በርካታ ጨዋታዎችን በቋሚነት የጀመረው።
ሜሎስ ክሪኬስ፣ አንዲ ሮበርትሰን፣ ጄይ ጎሜዝ ሊቨርፑል ከአንድ ዓመት በላይ ያልተገለገለው ካልቪን ራምሴን፣ ዋታሮ ኢንዶን፣ አሌክሲስ ማካሊስተርን፣ ኒዮኒን፣ ሪዮ ነጋሞሃን፣ ፍሬድሪኮ ኬዛን እነ ሞሪሰንን ይዞ የገቡት። ውድማንን ነበር የቀድሞ ኒውካስልን ግብ ጠባቂ በዚህ የዝውውር መስኮት ያስፈረሙትን በነፃ ሶስተኛውን ግብ ጠባቂ የተጠቀሙት። ለውድድሩ የሰጡት ግምት ብቻ አይደለም፣ ለዚህ ውድድር የተዘጋጁበት መንገድ እንደውም አሰልጣኙ የቡድን ስነልቦና ወደ አሸናፊነት ለመመለስ ጥረት ያላቸውም አይመስልም። ነገር ግን በደንብ እዚህ ጋር አንድ ጉዳይ አስምረን ማለፍ ያለብን የርገን ክሎፕ በአካዳሚ ተጫዋቾች ይሄን ዋንጫ አንስተው የአንፊልድ ቤት ቆይታቸውን የደመደሙ አሰልጣኝ ናቸው። ለምሳሌ ሊቨርፑል በዚህ ውድድር ላይ በየርገን ክሎፕ ውስጥ በተደጋጋሚ ውድድር አሸንፏል። እዚህ ውድድር ላይ ፍጻሜ ደርሷል። ጥሩ ሪካርድ አለው። ግን በዋናው ቡድን አይደለም፣ በአካዳሚው ቡድን። በአብዛኛው የርገን ክሎፕ በዚህ ውድድር ላይ እድል ለማያገኙ ተጫዋቾች በሊጉ የስኳድ ተጫዋቾች እድል የሚሰጡበት ነው። አርነ ስሎት የበለጠ መራቀቅ እንበለው፣ ለውድድሩ ትኩረት አለመስጠት፣ ወይስ ቡድኑን ከተሸናፊነት ስነልቦና ለማውጣት የአካዳሚ ተጫዋቾችን ለመጠቀም ብዙ ሚዛናዊ ያልሆነ የምርጥ 11 ለውጥ ነው ይዘው ገብተው፣ ያውም ፓላስ የሶስት ተጫዋቾችን ለውጥ ነው ያደረገው። ዋናው ግብ ጠባቂ፣ አንድ የአማካይ ስፍራና ማቴታን ነበር በኤድር ዲኬት ያቀይረው የገቡት። ግን አሳማኝ የሆነ ድል 3-0 አንፊልድ ላይ አሸነፉ። ፓላስ ለ3 ተከታታይ ጨዋታ ሊቨርፑልን በታሪክ አሸንፎ አያውቅም። በሁሉም ውድድሮች ፓላስ ለ4 ተከታታይ ጨዋታ ከሊቨርፑል ጋር ያለመሸነፍ ጉዞ በታሪኩ አድርጎ አያውቅም። ክሪስታል ፓላስ አንፊልድ ላይ መጥቶ ሊቨርፑልን ከአንድ በላይ ግብ አስቆጥሮ ያሸነፈበት ጨዋታ በጣም ለረጅም ጊዜ በጣም የቆየ ሪከርድ ነው። ሊቨርፑል በክሪስታል ፓላስ ሲሸነፍ በአንድ የውድድር ዓመት ብቻ አይደለም፣ 4 ወር ባልሞላ ጊዜ ውስጥ እንኳን 3 ጊዜ የተሸነፈው በአንድ ክለብ ሊቨርፑል እግር ኳስ ክለብ በታሪኩ ለመጀመሪያ ጊዜ ነው። በ4 ወር ልዩነት አንድ ክለብ ሊቨርፑልን 3 ጊዜ፣ ሶስቱንም ያሸነፈው ደግሞ ከ2 በላይ ግብ አስቆጥሮ ነው። ይሄ ነው 2 እና ከ2 በላይ ግብ። አሁን አርነ ስሎት ይሄ ቀይ ማብራት የሚበራበት የአደጋ ክልል ውስጥ መግባት፣ እኔ የውድድሩን ግዝፈት አሰልጣኙ የሰጡትን ትኩረት አይደለም፣ የሊቨርፑል የማሸነፊያ መንገድና ክለቡ እንደ ሊቨርፑል ተከታታይ ጨዋታዎችን የመሸነፉ ሪከርድ መልክ እያያዘ አይደለም፣ እያማረኝ አይደለም። የሊቨርፑል ጉዞ በጣም 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 አደጋው ከፊት በኩል ለአሰልጣኙ የሚታየው በጣም ከባድ ነው። አሁን ከምንሰጠው ሽፋን ይልቅ ከምንሰጠው ማብራሪያ ይልቅ የሚታየው ጉዳይ ግን ትንሽ ከበድ እያለ ውጥረቱንም ግለቱንም ከፍ እያደረገ ነው። የተለያዩ ምክንያቶች ሊነሱ ይችላሉ። ለምሳሌ አንድ ቡድን ስትራክቸራል ቼንጅ ሲኖረው የሚያጋጥመው ፈተና ነው ይላሉ። እሱን እንቀበላለን። ስትራክቸራል ቼንጅ ግን 14 ጨዋታ ድረስ የሚቀጥል አይደለም። የስትራክቸር ቼንጅ በጣም በጣም ቆየ ከተባለ 8 ጨዋታ ነው። ግን አንድ አስደናቂ ሪከርድ ልንገራችሁ። ሊቨርፑል በ123 ዓመት የክለቡ ታሪክ ከ7 ጨዋታ 6ቱን ሲሸነፍ በዚህ አሰልጣኝ ለመጀመሪያ ጊዜ ነው። ቀዩ ማብራት እዚህ ጋር ነው የበራው። እንዲህ አይነት ሪከርዶች ደግሞ እየወጡ የሚነገሩ ከሆነ ለአሰልጣኙ ከባድ አደጋ ነው። እሺ ሊቨርፑል በእንግሊዝ ምድር ድል ከቀናው በሴፕቴምበር 27 ነበር፣ በመስከረም ወር። ኦክቶበርን በአጠቃላይ በሊጉ ሆነ በሊግ በተደረጉ ጨዋታዎች ሁሉ ሽንፈት አስተናግዷል ከሻምፒየንስ ሊግ ውጭ። እሱንም አንድ ነው ኢንትራ ፍራንክፈርትን ያሸነፈው ከአትሌቲኮ ጨዋታ በኋላ። ይሄ ለአርነ ስሎት የአደጋ ጊዜ ጥሪው አሁን ከጊዜ ወደ ጊዜ ከፍ እያለ መጥቷል። በነገራችን ላይ አንዳንድ ይሄ ውስጥ አዋቂ ነን የሚሉ እንደሚጽፉት ከሆነ በቅርቡ ሞርጋን ዋናው የሊቨርፑል ፕሬዚዳንት የሆኑት ኤድዋርድን አግባብቶ ወደ ክለቡ ያመጡ ትልቁ የሊቨርፑል ዋና ፕሬዚዳንት የእያንዳንዱን የሊቨርፑል ስትራክቸር አዲስ የተዋቀረውን የበላይ ኃላፊዎችን አብዛኛውን ስራ አስኪያጆች
5 ዓመትና ከዛ በላይ እንደ ኮንትራታቸው ለማራዘም ቅድመ ስምምነት ላይ መድረሳቸው ጭምር እየተነገረ ነው። መጀመሪያ ዝርዝር ውስጥ ግን አሰልጣኝ አርነ ስሎትን ለተጨማሪ 3 ዓመት በማስፈረም በክለቡ የ5 ዓመት ኮንትራት ለመስጠት እቅድ ነበር ክለቡ። ያን እቅድ አንስተዋል የሚል ዘገባ ትናንት የጨዋታ ሳይደረግ በፊት እየወጣ ነበር። የፖል ግሮስትን ዘገባ ገብታችሁ የሊቨርፑል ኢኮ ዘጋቢ ፖል ግሮስት የሚባለውን በኤክስ ቻናል ገብታችሁ አንዳንድ መረጃዎችን መመልከት ትችላላችሁ። እንዲህ አይነት አሁን አንዳንድ ቀይ ማብራቶችን እየተመለከትን ነው። በደም እዚህ ጋር ደግሞ ማወቅ ያለብን አሰልጣኙ በዘንድሮ የውድድር ዓመት አንድም አሳማኝ ድል በአግባቡ ሳንመለከት በአንድ 45 ደቂቃ ብቻ ሊቨርፑል ምርጥ ሆኖ ከዛች ጨዋታ በኋላ በአግባቡ ያልተመለከት ነው የአርነ ስሎት ሊቨርፑል እንግዲህ ሽንፈትን በተከታታይ ጊዜ ማስተናገዱን ቀጥሏል። ቀጣይ ከቪላ ነው በአንፊልድ፣ ከዛም በኋላ ከማድሪድ ጋር በአንፊልድ፣ ከዛም በመቀጠል እንግዲህ ወደ ኢትሃድ ነው የሚጓዘው። 3 ተከታታይ ፈታኝ ጨዋታ አሉ። ነገር ግን አንድ ነገር እዚህ ጋር ደግሞ ማንሳት ያለብን የርገን ክሎፕ በሊቨርፑል ቤት የ9 ዓመት ቆይታቸው እንኳን እንዲህ አይነት ሽንፈቶችን በሊግ ካፕ በሊግ በሁሉም ውድድር አስተናግዶ አያውቁም። ተከታታይ ድል አይደለም ሊቨርፑል በአንድ የውድድር ዓመት በግማሽ የውድድር ዓመትም ማለት እንችላለን 6 ጨዋታ አይሸነፍ። ከ7 ጨዋታ 6 መሸነፍ ማለት ቁጥሩ አሃዙ ራሱ በጣም ፈታኝ ነው። ብሬንዳን ሮጀርስ፣ ሮይ ሆጅሰን ጭምር እንዲህ አይነት ሪካርድ አላስመዘገቡም። ኬኒ ዳግሊሽም ሁለተኛ ዙር ከመጡ በኋላ ራፋ ቤኒቴስ ሲሰናበቱ ከሊቨርፑል በእንዲህ አይነት ሪካርድ አይደለም። እንደውም የራፋ በርካታ አቻዎች መመዝገባቸው አደጋ የፈጠረው። አርነ ስሎት የአምናው የሊጉ ሻምፒዮን አይመስሉም። ሊቨርፑል አይደንቲካል ክራይሲስ ገብቷል። ይህን ጉዳይ በሌላ ፕሮግራም በቅድመ ጨዋታ ግምገማ አርብ በሚኖረን ከቪላ ጋር ከሚያደርጉት ጨዋታ ቀደም ብለን ሰፋ ላለ ደቂቃ ሊቨርፑልና አስቶን ቪላን በአንፊልድ የሚያደርጉትን ጨዋታ በምንገመገምበት ወቅት ይዘንላችሁ እንመጣለን። ቤንች ላይ እንኳን ተቀያሪ የሚሆን አንድ የሚታወቅ ተጫዋች በሌለበት ለውድድሩ የሰጡት ግምትና ተጋጣሚውን ያዩበት እይታ በራሱ ሊቨርፑልን የማይመጥን መሆኑ የታየን። ግን አንድ የመጨረሻ ከባድ ነገር ምናልባት ባለፉት ከ10 ዓመት በላይ ብዙ የሊቨርፑልን ጨዋታዎችን ስንመለከት አንድ የምናስተውለው ጉዳይ አለ። ሊቨርፑል በከባድ ሁኔታ ውስጥ ሆኖ ደጋፊው ስቴዲየሙን ለቆ ያወጣ ጨዋታው ሳይጠናቀቅ። የርገን ክሎፕ ሊቨርፑልን በአሰልጣኝነት ከተረከቡበት ጊዜ አንስቶ ወደ ሊቨርፑል ቤት እግራቸው ከገባበት ጊዜ አንስቶ አንድም ጨዋታ 100% የስሜን ያክል እርግጠኛውን የመናገር እችላለሁ የአንፊልድ ደጋፊ አንድ ወንበር እንኳን ስቴዲየሙን ለቆ ወጥቶ አያውቅም። ትናንትና ሊቨርፑል 3ኛዋን ግብ ሲያስተናግድ የስቴዲየሙ መቀመጫዎችን ብትመለከቱ አብዛኛው ስቴዲየሙን ለቆ ወጥቷል። ይሄ በክለቡ ላይ ያለውን ቫይብ በጣም የሚያሳይ ነው። አትጠራጠሩ። አርነ ስሎት ወደ ውጤት ሪትም ካልመጡ በቅርብ ሳምንት ከሊጉ ከየትኛውም አሰልጣኝ ቀድሞ የሚሰናበቱ አሰልጣኝ ናቸው። ይሄን ለተመለከተ አርነ ስሎትን በሊቨርፑል ቤት ሪቻርድ ዩዝም ማይክል ኤድዋርድም ያስቀጥላሉ ብሎ ማሰብ የማይታሰብ የማይመስል ጉዳይ ነው እና በመጨረሻም ሊቨርፑል ከካራቦ ካፕ ውጭ ሆኗል። እንግዲህ በሊቨርፑል በኩል ያለ መረጃ ይህን ይመስላል። ፓላስ እንግዲህ 2 በእስማኤል ሳርና 1 በየርሚ ፒኖ አማካኝነት አስቆጥረው 3-0 ሊቨርፑልን አሸንፈዋል። ለ3 ተከታታይ ጨዋታ እስማኤል ሳር ከሊቨርፑል ጋር ባደረገው ያለፉት 4 ጨዋታዎች 5 ግብ አስቆጥሯል። በዘንድሮ የውድድር ዓመት ብቻ በ3ቱ ጨዋታዎች 4 ግብ 1 አሲስት አድርጓል። ሳር ከሊቨርፑል ጋር በሚያደርገው ጨዋታ እንግዲህ የሚያሳየውን አስደናቂ ሪከርድ ቀጥሎበታል። የሩብ ፍጻሜ ተጋጣሚ የክሪስታል ፓላስ እንግዲህ አርሴናል ሆኗል። ሌላኛው የለንደን ክለብ በኤሚሬትስ አርሴናል ከክሪስታል ፓላስ ተገናኝቷል። እስቲ ይዛው ወደ ለንደን እንጓዝና የሚካኤል አርቴታ አርሴናል ሁለተኛ ቡድኑን ለተመለከተ ምሽት ላይ የሚያስደንቅ ስብስብ ነው፣ የሚያስደንቅ ጥልቀት ነው። ለምሳሌ ይሄ ቡድን እናንሳና እስከ አማካይ ስፍራ እስካለው ድረስ ብንመለከት በሊጉ መካከለኛ ክለብን የማሸነፍ አቅም ያለውን ስብስብ እኮ ነው ሚካኤል አርቴታ ይዞ የገባው።
አያችሁ የዴብዙን ጥራት። ሂንካፔና ሙስኬራ፣ ማይልስ ስኬሊ እና ቤን ዋይት፣ ኖርጋርድ፣ ኗኔሪ፣ ሚሪኖ እነዚህን 7 ተጫዋቾች ተመልከቱ። ከፊት መስመር በኩል ዳውንማን አለች፣ ወጣቷ ልጅ አስደናቂ ባለ ተሰጥኦ። ምሽትም የብራይተንን ተጫዋቾች ሲያንገላታ ነበር ያመሸው ይሄ ወጣት የ15 ዓመት ተጫዋች። ከፊት መስመር በኩል ካሉ አርሴናል የ10 ተጫዋቾችን ለውጥ በማድረግ ነበር በምርጥ 11 በኩል ከክሪስታል ፓላስ ጋር ከነበረው ጨዋታ ወደ ሜዳ መርጦ የገባው። ኢዜ ብቻ ነው ከፓላስ ጋር ከነበረው ስብስብ ከምርጥ 11 ላይ በቋሚነት የጀመረው። የቀሩትን 10 ተጫዋች ቀይሮ ግን የተቀየሩትን 10 ተጫዋች ለመመልከት በጣም የሚያስገርም ነው እና አኒዮስንና ዳውንማን ኢታን ንዋኔሪን ከአካዳሚ እነ ማይልስ ስኬሊን በማደባለቅ ነው እንግዲህ ሚካኤል አርቴታ የተጠቀመው። 57ኛ ደቂቃ ላይ ማይልስ ስኬሊ ማይነስ ያደረገለትን ኳስ በግሩም ሁኔታ ኢታን ንዋኔሪ በግሩም አጨራረስ በግሩም ታይሚንግ አርሴናልን ቀዳሚ ያደረገ። ተቀይሮ የገባው ቡካዮ ሳካ 76ኛ ደቂቃ ላይ በማስቆጠር አርሴናል እንግዲህ ጣፋጭ ድል አስመዝግቦ ወደ ቀጣዩ ዙር ሩብ ፍጻሜን በይፋ ተቀላቅሏል። በዚህ መሰረት እንግዲህ ማክሲ ዳውንማን የመጀመሪያ ብቸኛ በአርሴናል እግር ኳስ ታሪክ በ15 ዓመቱ በቋሚነት በካራቦ ካፕ የተሰለፈ ብቸኛ ተጫዋች ሆኗል። ትልቁ አነጋጋሪ የምሽቱ ብቃት እንግዲህ የዚህ ተጫዋች ነው እና የኢታን ንዋኔሪ። አሁን እነዚህ ተጫዋቾች በእንዲህ አይነት ጨዋታ የሚጠቀሙት አጋጣሚ አድቫንቴጅ በሊግም በሌሎች የነጥብ ጨዋታዎችም ተጨማሪ ድል የማግኘታቸው ጉዳይ ሰፊ የሆነ ይመጣልና አስደናቂ የቡድን ጥልቀትን እያሰፉ በተለይ ደግሞ የሄሊንድ አካዳሚ ውጤት መሆናቸውን ተከትሎ አርሴናል ለወደፊት አስተማማኝ ትውልድ እንዳለው ከወዲሁ እየተመለከትን ነው እና የምሽቱ የአርሴናል ድል በኢታን ንዋኔሪ በማክስ ዳውንማን እና በቡካዮ ሳካ 3ቱ የሄሊንድ ውጤቶች፣ 2ቱ ግብ ሲያስቆጥሩ አንደኛው ደግሞ የጨዋታው የምሽቱ ትኩረት ነበር። ኳስ በተለይ ግሯ ውስጥ ከገባ በኋላ የመጀመሪያ ተቹን ግን የዚህም ወጣት ተጫዋች ተመልክታቸዋል። ያለው የቴክኒክ አቅምን ለመመልከት ይሄ ተጫዋች የመጀመሪያ ተቹ መመልከት ነው። በነገራችን ላይ የመጀመሪያ ተቹ የሚያምር ተጫዋች፣ የመጀመሪያ ተቹ በአግባቡ እግሩ ላይ ኮንትሮሉ ተቹ ትክክለኛ ተች የሚያደርግ ተጫዋች ቴክኒካሊ የተሟላ ተጫዋች ነው እና በተክለ ሰውነት ምሽት ላይ ከፍተኛ ግጭትና ዱላ ሲያርፍበት ነበር ያመሸው። የብራይተን ተጫዋቹን ከረፍት በፊት እንኳን ወደ 3-4 ጊዜ ፋውል ሲሰሩ ነበር። ከረፍት በኋላ እንደውም ፍጹም ቅጣት ምት የሚያሰጥ እንቅስቃሴ የሚመስል ዳኛው የከለከሉት ነበር እና በደንብ ጨዋታው ላይ ልዩነት የሚፈጥር እንቅስቃሴ አድርጓል። ነገር ግን ከተወሰኑ ደቂቃዎች በኋላ ተቀይሮ ወጥቷል። ሳካ ተቀይሮ እንደገባ ነው በድጋሚ ማስቆጠር የቻለው። እስቲ ስለ ሳካ ከ10 ቀን በፊት ወደኋላ መለስ ብላችሁ የሰራነው አንድ ፕሮግራም አለ። ሳካ በየትኛውም ሁኔታ ላይ ሆኖ ወደ ሜዳ ይግባ ምን ያክል ቡድኑን ከውጥረት ከጭንቀት ከሚደርስበት ጫና ነቅሎ ማውጣት እንደሚችል ስለዚህ ተጫዋች የተነጋገርንበታል። አሁን በካራቦ ካፕ ስላስቆጠረ አይደለም፣ ሳካ በሊጉም በሁሉም ውድድሮች የሚያደርገውን አስተዋጽኦ በሻምፒዮንስ ሊግም ጭምር እስቲ መለስ ብላችሁ ተመልከቱና በዛ ጉዳይ ላይ የበለጠ የምንወያይበት ሳምንት እየመጣ ስለሆነ ስለ ቡካዮ ሳካ ብዙ እናነሳለን። ትናንትናም ተቀይሮ እንደገባ ግብ አስቆጥሯል። አርሴናል 2-0 በማሸነፍ ወደ ቀጣዩ ዙር ተሻግሮ ፓላስን በሜዳው ይጠብቀዋል ማለት ነው። ሌላኛው እንግዲህ የኤንዞ ማሬስካ ቼልሲ ተጋጣሚን ያሸንፍ፣ ቼልሲ ተጋጣሚ ላይ የትኛውንም አይነት ብልጫ ይውሰድ፣ ቼልሲ ተጋጣሚን የማሸነፊያው መንገድ ብዙ ነገር ግን ቼልሲ አንድ ትልቁ ችግር በዘንድሮ የውድድር ዓመት ዲሲፕሊን ነው። ቼልሲ በዲሲፕሊን ጨዋታዎችን ለማጠናቀቅ እየተቸገረ መጥቷል። ቼልሲ ጨዋታዎችን ለማጠናቀቅ በሙሉ 90 ደቂቃ እንግዲህ በሙሉ 11 ለማጠናቀቅ ከጊዜ ወደ ጊዜ
ለኤንዞ ማሬስካ ቼልሲ ነገራቶች ሁሉ ፈታኝ የሆኑ ይመስላል። በምሽቱ ጨዋታ እንግዲህ ወልቭስን 3-4 በሆነ ውጤት ከሜዳቸው ውጪ ሜሌኒው ላይ በማሸነፍ ወደ ቀጣዩ ዙር ማለፍ ችለዋል። ከረፍት በፊት ቼልሲዎች አከታትለው ባስቆጠሩት 3 ግብ በአንድሬ ሳንቶስ፣ ታይሪክ ጆርጅ፣ ስቲቫኦ ዊሊያም አስቆጥረው 3-0 ቼልሲዎች እየመሩ ነበር ወደ መልበሻ ቤት የገቡት። ከረፍት በኋላ አርኮዴር እና ወልፊ ባስቆጠሩት ግብ ቼልሲ አደጋ ውስጥ ገባ። በፍጥነት 3-2 ሆነ የጨዋታው ውጤት። ከዛም በኋላ ቼልሲዎች እንግዲህ 3-2 እየመሩ እንግዲህ የትናንትና የለቀቅነውን በቼልሲ ዙሪያ በጆዋው ፔድሮ ሰሞነኛ ብቃት መውረድ በተመለከተ ሰፊ ፕሮግራም ሰርተን ነበር እና ያም ፕሮግራም ወደኋላ መለስ ብላችሁ አድምጡ። ዋና መነሻው ሊየም ዴላፕ ነው። የሊየም ዴላፕ አለመኖር ጆዋው ፔድሮን ሲስተማቲካል ይሄ ከሪትም እንዲወጣና ከግብ እንዲርቅ አድርጎታል። ከሚሰጠው ሚና አንጻር ይሄ ተጫዋች ሜዳ ውስጥ እየባከነ ነው እንጂ የጆዋው ፔድሮ ቴክኒክ ወርዶ ወይም ጫና ውስጥ ገብቶ ወይ ኮንፊደንሱን አጥቶ አይደለም። የኤንዞ ማሬስካ ሚና ኦቨርሎድ ፈጥሮበት ተጫዋቹ ኳስና መረብን ለማገናኘት ምቹ ታክቲክ እያገኘ አይደለም ከተሰጠው ሚና አንጻር ስንል ነበር። የሊየም ዴላፕ መነሳት ተጫዋቹን ወደ ብቃት በቅርብ ሳምንት ውስጥ እንደሚመልስ እርግጠኛውን ስናነሳ ሊየም ዴላፕ ተቀይሮ 79ኛ ደቂቃ ላይ ገባ። 86ኛ ደቂቃ ላይ በቀይ ካርድ ወጣ። አሁን ሌላ ራስ ምታል ለኤንዞ ማሬስካ 3-2 ናቸው። 3-2 ያለ ቡድን ያ ባለሜዳ 2 ግብ አግብቷል። ከፍተኛ የሞራል መነቃቃት ውስጥ ነው ያለው። ይሄ ክለብ ለሶስተኛ ለማስቆጠር የሚኖረውን እድል ለመመከት ጌሙን ኮንትሮል ማድረግ ባለበት ሰዓት በ2 ቢጫ ካርድ ከሜዳ ወጣ። ቼልሲ ሌላ ራስ ምታት። እዚህ ጋር ቼልሲ ወደ ቀጣዩ ዙር ማለፉን አትመልከቱ። ይህም ፕሮግራም የምታደምጡ የቼልሲ ደጋፊዎች ቼልሲ በቀጣይ ጨዋታ ሊየም ዴላፕ በእጅጉ ያስፈልጓል። ጆዋው ፔድሮ ወደ ሚናው መመለስ ስላለበት አሁን አንድ ጨዋታ ቼልሲ በቀጣይ ሳምንት በሚያስገርም ሁኔታ ቼልሲ በቀጣይ ሳምንት በለንደን ደርቢ ከቶትናም ጋር ፈታኝ ጨዋታ አለው። ከቶትናም ጋር በሚኖረው ጨዋታ እንግዲህ ሊየም ዴላፕን ቼልሲ አይገለገልም። በካራቦ ካፕ ቀይ ካርድ መመልከቱን ተከትሎ አይገባም። ቼልሲ ቅዳሜ ዕለት ጨዋታ አለው ከቶትናም ጋር ምሽት 2 ሰዓት ተኩል ያውም ዋይት ሃርት ሌን ላይ ነው። በዚህ ጨዋታ አሁን ቼልሲዎች ሊየም ዴላፕን አያገኙም ማለት ነው። በጣም ከባድና ደካማ ውሳኔ። ከዛም በኋላ ነው እንግዲህ ጂሚ ጊተን ለክለቡ የመጀመሪያ ግቡን ባስቆጠረበት ግሩም ግብ ከኤሪያ ውጭ አስቆጥሮ ቼልሲ 4-2 የሚመራበትን አድቫንቴጅ ፈጠረ። ጂሚ ጊተን 89ኛ ደቂቃ ላይ አስቆጥሮ ብዙም ሳይቆይ 91ኛ ደቂቃ ላይ ወልፊ በድጋሚ አስቆጠረ። 4-3 ሆነ። ጨዋታው በዛው ተጠናቀቀ። ቼልሲ ወደ ቀጣዩ ዙር ማለፉን አረጋገጠ ማለት ነው። ይሄ ለቼልሲ ምርጥ ድል ነው። ግን የተጫዋቹ በቀይ ካርድ መውጣት እንደ ስብስብ ኤንዞ ማሬስካን በከፍተኛ ሁኔታ ችግር ውስጥ ሊከታቸው ይችላል። ምክንያቱም የዚህ ተጫዋች መጎዳት ሌሎች ተጫዋቾች ላይም ክፍተት ፈጥሮ እንግዲህ ቼልሲዎች በማጥቃት በኩል የክሬቲቪቲ ጥረት አለ። ሊየም ዴላፕ በቀይ ካርድ መውጣቱ ብቻ ሳይሆን ኮል ፓልመር ከሜዳ ርቆ ነው የሚገኘው። እዛ ቦታ ላይ ተጨማሪ ሌላ ከ10 ጨዋታ በጉዳት ምክንያት ካመለጠው በኋላ ነው 79ኛ ደቂቃ ላይ ገብቶ 86ኛ ላይ ከባድ ነው እና ቼልሲ ለማንኛውም 4-3 አሸንፎ ወደ ቀጣዩ ዙር በማለፍ በካርዲፍ ሚሊኒየም ስቴዲየም ካርዲፍን ይገጥማል ማለት ነው። ካርዲፍ ከቼልሲ በሩብ ፍጻሜ የሚገናኙ ክለቦች ናቸው። ሌላኛው ቡድን እንግዲህ ምሽት ላይ ያየነው አጀማመሩ አስደንጋጭ፣ አጨራረሱ ደግሞ አስደናቂ የሆነው የፔፕ ጋርዲዮላ ማንቸስተር ሲቲ ወደ ስዋንሲ ሲቲ 2ኛ ዲቪዥን ላይ የሚገኘውን ስዋንሲ ሲቲ ገጥሞ ቀደም ብሎ ጎንካልቮ ፍራንኮ ባስቆጠረው ግብ 12ኛ ደቂቃ ላይ ስዋንሲ ሲቲ መሪ መሆን ቢችልም 39ኛ ደቂቃ ላይ ጀረሚ ዶኩ ኮሪያን አንትኑሪ የተሻገረለትን ኳስ አስቆጥሮ ሲቲን አቻ አድርጎ ወደ ረፍት ወጡ። ከረፍት በኋላ ከጉዳት የተመለሱት 2 ተጫዋቾች 2 በቅርብ ጊዜ ውስጥ ሲቲን የተቀላቀሉ ተጫዋቾች ባስቆጠሩበት ኡመር መርሙሽ 77ኛ ደቂቃ ላይ፣
ራያን ቸርኪ አሲስት አድርጎለት መርሙሽ አስቆጠረ። ከዛም በኋላ 90 ሲደመር 3 ላይ ራያን ቸርኪ አስቆጥሮ ሲቲዎች እንግዲህ 3-1 ከኋላ በመነሳት በማሸነፍ ወደ ቀጣዩ ዙር ማለፍ ችሏል። ይህንን ተከትሎ ማንቸስተር ሲቲ በሜዳው ብሬንትፎርድን የሚያስተናግድ ይሆናል። እንደምታውቁት ብሬንትፎርድ ማንቸስተር ዩናይትድን ጥሎ የመጣውን ግሪፕሲ ታውንን ከትናንት በስቲያ አሸንፎ ነበር ወደ ቀጣዩ ዙር ማለፍ የቻለው። ምሽት ላይ ከተደረጉ ሌላ የካራባኦ ካፕ ጨዋታ መካከል አንዱ ኒውካስል ከቶትናም ነው። ኒውካስል እንግዲህ 2-0 በሆነ ውጤት ቶትናምን በማሸነፍ ወደ ቀጣዩ ዙር አልፏል። በዚህ መሰረት እንግዲህ ፉላምን የሚገጥም ይሆናል። ኒውካስል በፋቢያን ሼር እና ኒኮ ቮልትማደ አዲሱ አጥቂ ባስቆጠረው ግብ ታግዞ 2-0 ኒውካስል ማሸነፍ ችሏል። በአጠቃላይ የካራባኦ ካፕ የምሽቱ ውጤትና አጫጭር ጉዳዮች በየክለቡ ዙሪያ ያወጣውን ከጋዜጦችም አምድ ተመለከትን። የተወሰኑ ደቂቃዎችን ለአርነ ስሎት ሊቨርፑል ሰተን ለመወያያ ርዕስነት መነሳት ያለባቸው ነጥቦች አነሳን። የሚካኤል አርቴታ አርሴናል አሁንም በሌላ ክሊንሺት በሌላ ድል እንደቀጠለ ነው። ማንቸስተር ሲቲ፣ ቼልሲ፣ ኒውካስል ተጋጣሚዎችን አሸንፈው ወደ ቀጣዩ ዙር አልፈዋል። ሁሉም ሲያልፉ የአምናው ሻምፒዮን ሊቨርፑል የፕሪሚየር ሊጉ ከዚህ ውድድር ውጭ ሆኗል። ያውም በሜዳውና በደጋፊው ፊት ስሎት በጣም ደካማ ስብስብና ያልተገባ ውሳኔ ወስነው በጩጩዎች ለመጫወት የሞከሩበት መንገድ የክለቡንም እነዛ ትኬት ቆርጠው ለገቡ ደጋፊዎችም ያሳዩት የወረደ ሪስፔክት ምናልባት በቅርብ ሳምንት ዋጋ እንዳያስከፍላቸው ያስፈራልና የኚህ አሰልጣኝ ወንበር አሁን በአግባቡ ተነቃንቋል። የተለያዩ ብሎኖች እየተፈቱ ነው። ይሄ ብሎን ተፈቶ ማለቁ ግን የማይቀር ይመስላል። ስሎት ወንበራቸው በደንብ መንገጫገጭ ጀምሯል። አደጋው ቀይ ማብራቱ አርነ ስሎት ላይ መብራት በደንብ ጀምሯል። ሊቨርፑል ሚኒ ክራይስ አይደለም፣ ምንም አይደንቲካል ክራይስ ውስጥ እየገባ ነው። የቡድኑ ባህሪ ከፍተኛ ጥያቄ ውስጥ እየገባ ነው። በአሰልጣኙ ምክንያት አንድም ተጫዋች በተናጠል አይወቀስም። እንደውም ቅድም በሊቨርፑል አርዕስት ላይ አንዳንድ ነጥቦች ማንሳት ነበረብኝ። አንዲ ሮበርትሰን ጨዋታው ካለቀ በኋላ ለተቀሩት ደጋፊዎች የይቅርታን ምልክት በእጁ እያሳየ ደጋፊውን ሲሰናበት ነበር። በጣም በነገራችን ላይ የተለያዩ ስቴዲየሞች ላይ ደጋፊዎች ለቀው ይወጣሉ። አንፊልድ ላይ ግን ሊቨርፑል 4 ገብቶበት ዩል ኔቨር ዎክ አለውን ዘምሮ የሚወጣ ደጋፊ ነው ጨዋታው ሳያልቅ ስቴዲየሙን ለቆ የወጣው። እንዲህ አይነት ጉዳይ የተፈጠረ ቀን ፍሩ። እንደውም የክሪስታል ፓላስ ደጋፊዎች ምሽት ላይ ሲዘምሩ ነበር። ይሄ በእንግሊዝ ፕሪሚየር ሊግ የተለመደውን ዝማሬ በጠዋት ትባረራለ፣ ትሰናበታለ፣ ሳኪን ዘ ሞርኒንግ እያሉ እየዘመሩ ነበር አርነ ስሎት ላይ። የምታስታውሱ ከሆነ አምና የሊቨርፑል ደጋፊዎች በተለያዩ ተጋጣሚ ክለቦች ላይ ይህም ዝማሬ ይዘምሩ ነበር። እንግዲህ የጊዜ ጉዳይ ሆነና በአጭር ጊዜ ውስጥ በ5 ወር ባልሞላ ጊዜ ውስጥ ነገራቶች ተቀየሩና ሊቨርፑል ላይ መዘመር ተጀመረ በዚህ አሰልጣኝ ምክንያትና አሁን ያለው ሁኔታ ያለው ድባብ በአንፊልድ ዙሪያ አንደኛ የማሸነፊያ መንገድ ክለቡ ማግኘት አልቻለም። በአሰልጣኝ ውስጥ በተለያዩ ውድድሮች አሁን ሊጉ ከበዳቸው ብንል የሻምፒዮንስ ሊግ እግር ኳስ ያላቸውን ውጤት እናያለን። ሊጉ ከበዳቸው ብንል በካራባኦ ካፕ። ስለዚህ የአሰልጣኙ ቲም ዳይናሚክስ በአጠቃላይ ጥያቄ የሚነሳበት ብቻ ሳይሆን ጥያቄን የመመለስ አቅማቸው ጭምር ጥያቄ ውስጥ እየገባ ነው። ስለዚህ ለአርነ ስሎት ጊዜው ጥሩ አይደለም። የቪላ ጨዋታ ግን ይሄ የኔ እይታ ነው፣ መደምደሚያ አይደለም። ይሄ የግል አስተያየቴ ነው። የቪላ ጨዋታ የአርነ ስሎትን ቆይታ የሚወስን ይመስለኛል። ለማድሪድ መንደርደሪያ፣ ከማድሪድ በፊት ደግሞ መሰናበቻ ሊሆን ይችላል። እስቲ በዛ ጉዳይ ደግሞ አርብ ወይ ቅዳሜ ነጋት ወደ እናንተ እንመጣለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ዕለተ ሐሙስን ጠቅለል አድርገን በካራባኦ ካፕ የሁሉም ክለቦች ውጤት
የሊቨርፑል ሽንፈት አስደንጋጭ ስለሆነ ከፍ ያለ ትኩረት ሰጥተን በእንዲህ መልኩ ከእናንተ ጋር ቆይታ ያደረግን መልካም ጊዜ እንዲሆን ተመኘን። ሰላም ቆዩ።